አስቀድመን የተማሪዎችን ዝግጅት እናያለን። ፈተናው በወረቀትና በኦንላይን የሚሰጥ ሲሆን ለዚህ ደግሞ ተማሪዎች የተለያዩ ዝግጅቶችን ያደረጉ ይገኛሉ። አንቺም ያነጋገርሻቸው ተማሪዎች አሉና ከነኛ መካከል የአንዲትን የ12ኛ ክፍል ተማሪ ዝግጅትና ተሞክሮ በተመለከተ ያዘጋጀሽው ጥንቅር አለ። ከራሷ አንደበት እስኪ እንከታተል። ቤተልሔም አፈወርቅ እባላለሁ። የደጃዝማች ወንድይራድ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነኝ። በዚህ አመት የኢንትራንስ ፈተናን ከሚወስዱት የኦንላይን ተፈታኞች መካከል አንዷ ነኝ። ለኢንትራንስ ፈተና አቅሜ በፈቀደው ልክ በደንብ እየተዘጋጀው እገኛለሁ። አምና ከፍተኛ ውጤት ካስመዘገቡ ተማሪዎች የተለያዩ ተሞክሮችን እየወሰድኩኝ እገኛለሁ። እነሱ ከዚህ በላይ ለማምጣት በሚጥሩት ልክ እንዴት አድርገው ቢዘጋጁ እንዴት ከፍተኛ ውጤት ማምጣት እንደቻሉ እንደዚሁም ደግሞ ኤክስ የገባባቸው ፓርት ላይ ምን አይነት ጉድለት ቢኖርባቸው እንደሆነ እጠይቃቸዋለሁ። ከትምህርት ቤት እንደወጣሁኝም እዛው ትምህርት ቤት አካባቢ በሚገኘው በወረዳ 11 ላይብረሪ በደንብ ከጓደኞች ጋር አጠናለሁ፣ ጥያቄ እሰራለሁ፣ በፕሮግራም እንወያያለን ማለት ነው። እንደዚህ እየተዘጋጃለሁ። በዛ መሰረት ራሴን ያዘጋጀሁኝ እገኛለሁ እና እንደዚህ የተወሰነ የስለንቦና ማለት የፍርሃት ስሜት አለው። ነገር ግን ያንን የፍርሃት ስሜት ለማሸነፍና ከፍተኛ ውጤት ለማምጣት የሚያስፈልገው በደንብ መዘጋጀት ስለሆነ አቅሜ በፈቀደው ልክ በደንብ እየተዘጋጀሁኝ እገኛለሁ ማለት ነው። እና ደግሞ ከዚህ በተጨማሪም ቤተሰቦቼም ከፍተኛ ውጤት እንዳመጣ በደንብ ይደግፉኛል። የተለያዩ መጽሐፍትን በመግዛት እንደዚሁም ደግሞ በቤት ውስጥ ስራ እንዳይበዛብኝ ስራዎችን በመቀነስ ስራዎችን ተካፍለን እንድንሰራ እንደዚሁም ደግሞ የሚያስፈልገኝን ነገር በመሞላት ያግዙኛል ማለት ነው። የናቹራል ሳይንስ ተማሪ እንደመሆኔ መጠንና በዘንድሮ ኦንላይን ተፈታኝ እንደመሆኔ እርግጥ ኦንላይን መፈተን ነው ሲባል አንዳንድ የሚያስፈሩ ነገሮች አሉ። በመሃል የኔትወርክ ወይንም ደግሞ የመብራት መቆራረጥ ሊኖር ይችላል። ነገር ግን መንግስት ያንን በሚገባ አድርጎ መፍትሄ ሰጥቶት ነው እኛን በኦንላይን ተፈተኑ ሊለን የሚችለው ማለት ነው። ስለዚህ ከኛ የሚጠበቀው በደንብ አድርገን ራሳችን ላይ ሰርተን ፈተናውን ብቻ ለመስራት ማሰብ ነው። እንደዚሁም በትምህርት ቤት ውስጥ አስተማሪዎቻችን በደንብ አድርገው ኦንላይን እንዴት እንደምንፈተን ኦሪየንቴሽን ወስደናል። እንደዚሁም ደግሞ ከዚህ በፊት አንድ ሞዴል ወስደናል እንዴት አድርገን ኦንላይን መፈተን እንደምንችል ማለት ነው። ስለዚህ እንደዛ አድርገን ለኦንላይን ፈተናው እየተዘጋጀን እንገኛለን። እንደዚሁም ጥቅሙ ምንድነው? ኦንላይን ተፈታኝ ስንሆን ብዙ ጊዜ በወረቀት ስንፈተን የወረቀት ድምጾች ይኖራሉ፣ ኩረጃ አይነት ነገሮች ድምጾች ይሰማሉና በኦንላይን በመንፈተንበት ጊዜ ግን እነዛ ነገሮች በጣም ይጣፋሉ። ኮንሰንትሬት አድርገን ፈተናው ላይ መስራት እንችላለን፣ በደንብ እናተኩራለን። እንደዚሁም ደግሞ 10 ሰዓት መጠየቅ መምህራኖቻችንን ይቀርና ወይንም ደግሞ ሰዓት ፈተናችንን ሳንጨርስ ፈተናችንን መቀማቱ ይቀርና እዛው ላይ ራሳችንን ሰዓት እያየን ፈተናችንን በአግባቡ እንድንሰራ ይሆናል ማለት ነው። ከዚህ አንፃር ኦንላይን መፈተናችን በጣም አድቫንቴጅ አለው ያስባል። እኔ ማስተላለፍ የምፈልገው መልእክት ምንድነው? ሁላችንም ጠንክረን እስከሰራን ድረስ ከፍተኛ ውጤት አምጥተን ማለፍ እንችላለን። ስለዚህ በስነልቦናችን በደንብ አድርገን ራሳችንን አዘጋጅተን ባለችን ጥቂት ቀናት ውስጥ የቀረንን በመከለስና እንደዚሁም ደግሞ ጥያቄዎችን በመስራት ራሳችንን በማረጋጋት ከፍተኛ ውጤት ማምጣት እንችላለን ማለት ነው። ሁላችንም መልካም እንቀጥላለን ተመልካቾቻችን። እዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡ እንግዶች አሉን። በየትምህርትና በየትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ እዚህ ስቱዲዮ ይገኛሉ። እንዲሁም የልጆች ሁለንተናዊ እድገት ባለሙያ ወይዘሮ ጆርጎ ድሪባ እዚህ ስቱዲዮ አሉ። ሁለታችሁም በማለዳ ስለመጣችሁ እጅግ አድርገን እናመሰግናለን። አመሰግናለሁ። እንቀጥላለን። አስቀድመን በአዲስ አበባ የአንዲት የ12ኛ ክፍል ተማሪን አጠቃላይ ዝግጅቷን ለመቃኘት ሞክረናል። እስኪ ደግሞ ወደ ሐዋሳ እንሂድ። በዘንድሮ የዩኒቨርሲቲ መግቢያ ፈተና የተሻለ ውጤት ለማምጣት መዘጋጀታቸውን በተመሳሳይ የሐዋሳ ታቦር ሁለተኛ ደረጃ ተማሪዎች ትምህርት ቤት ተማሪዎች ገልጸዋል። አዎ በሲዳማ ክልል ከ29000 በላይ ተማሪዎች ይህንን ፈተና እንደሚወስዱ የክልሉ ትምህርት ቢሮ አስታውቋል። ሪፖርተራችን አስረሳ ወጌሼ ደግሞ ተከታዩን ዘገባ አዘጋጅቷል። እንከታተል።
በሲዳማ ክልል ሐዋሳ ከተማ የሚገኘው የሐዋሳ ታቦር ሁለተኛ ደረጃ ትምህርት ቤት በክልሉ ከሚገኙ አንጋፋ ትምህርት ቤቶች መካከል ተጠቃሽ ነው። ይህ ትምህርት ቤት አሁን ላይ ከ9ኛ እስከ 12ኛ ክፍል ከ5600 በላይ ተማሪዎችን እያስተማረ ይገኛል። ለመሆኑ የዘንድሮው የ12ኛ ክፍል ተፈታኝ ተማሪዎች አጠቃላይ ዝግጅታቸው ምንድነው የሚመስለው የሚለውን ደግሞ ወደ ግቢው ገብተን ምን ቃኝ ይሆናል። አብራችሁን ቆዩ። ለነስ ሰላም ዝግጅታችሁ ምንድነው የሚመስለው? ከዚህ በፊት ከምናነብበት በተሻለ ጊዜያችን በጣም ትኩረት ሰጥተን እየተጠቀምን ነው። አሁን የቀረችንን ትንሽ ጊዜ በጥሩ ሁኔታ መጠቀም አለብን ብዬ አስባለሁ። ሰላም እንደምን አለ? እግዚአብሔር ይመስገን። የፈተና ዝግጅታችሁ ምንድነው የሚመስለው? አነባለሁ፣ አጠናለሁ፣ ከራሴ ዝግጅት አደርጋለሁ። ከኔ ሰው ሰርቆ እንዲያልፍ አልፈልግም። እኔም ደግሞ የሌላውን ሰው አልወስድም። ራስን ችዬም መፈተን ስላለብኝ ዩኒቨርሲቲ ማለት ትምህርት ሚኒስትሩ ያመጣው ተመችቶኛል። ዩኒቨርሲቲ ውስጥ መፈተናችን ለኔ ጠቅሞኛል ብዬ አስባለሁ። ተስፋዬ ትምህርት ነው አልፋለሁ ዩኒቨርሲቲ ገባለሁ ብሎ አስቦ ያለ ተማሪ በትክክል ዝግጅት እያደረገ ነው ያለው እስካሁን ድረስ ሳያቆም። ቅድም እንደነገርኩ ከክረምት ጀምሮ እስካሁን ነው የተዘጋጀ ያለው ልክ እንደነ ማለት ነው። የሚተኛውን ሰዓት ቀንሼ ወደ ትምህርቴ ነው ሰጥቼ ያለሁት። በጣም አመሰግናለሁ። መልካም ፈተና። አመሰግናለሁ። እሺ መልካም በርታ። የሐዋሳ ታቦር ሁለተኛ ደረጃ ትምህርት ቤት ለዘንድሮቹ የ12ኛ ክፍል ተፈታኝ ተማሪዎች አስፈላጊውን ዝግጅት በማድረግ ባለፈው አመት የነበረውን የ7% የማለፍ ምጣኔ ዘንድሮ ወደ 20% ከፍ ለማድረግ ተገቢው ዝግጅት መደረጉን አስታውቋል። ወንዳቸው ለታባላለሁ የሐዋሳ ታቦር ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። በ2016 ላይ የማሳለፍ ምጣኔያችን 7.4% ነው። የዘንድሮ የማሳለፍ ምጣኔ 20% ማሳደግ አለብን ማስገባት አለብን ዩኒቨርሲቲ የሚለውን ነገር ነው ስንሰራ የነበረው። ራሳቸውን እንዴት አድርጎ ማዘጋጀት አለባቸው ለፈተና፣ በፈተና ወቅትስ ምን ተግባራትን መከወን አለበት እንደ ተማሪ እችላለሁ የሚል መንፈስ በውስጣቸው አሳድረው በዛ ልክ ራሳቸውን ያዘጋጁ የሚሄዱበትን ስርዓት ተገንብቷል። በዘንድሮ የከፍተኛ ትምህርት ተቋም መግቢያ ፈተና በሲዳማ ክልል ደረጃ ከ29000 በላይ ተማሪዎች የሚፈተኑ ሲሆን ለነዚህ ተማሪዎች በመደበኛ ትምህርትና በማጠናከሪያ ትምህርት አስፈላጊው ዝግጅት ተደርጎ የፈተናውን ቀን እየተጠባበቁ መሆኑንም የክልሉ ትምህርት ቢሮ መረጃ ያመለክታል። እንግዲህ ተማሪዎች በተለያየ መንገድ ለውጤት ያበቃና ያሉትን መንገድ እየተከተሉ እየተዘጋጁ ነው የሚገኙት። እንቀጥላለን። እንግዶቻችን ጋር ደግሞ መጠነኛ ቆይታ እናደርጋለን። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር ሸቱ ከበደ እንዲሁም የልጆች ሁለንተናዊ እድገት ባለሙያ ወይዘሮ ጆርጎ ድሪባ እዚህ ስቱዲዮ ይገኛሉ። ቀደም ሲል አስተዋውቀናቸዋል። ከነሱ ጋር ቆይታ እናደርጋለን። ዶክተር ከርሶን ጀምርና የ12ኛ ክፍል የመልቀቂያ ፈተና የዘንድሮ በአጠቃላይ እየተደረገ ያለው ዝግጅት ምን ይመስላል? በጣም እየተቃረብን ያለ ነውና ቀረብ ሲል ደግሞ ዝግጅቱን በዚያው ልክ ጠንከር ይላል እየተጠናቀቀ እንደሆነ እናስባለን። ስለዚህ ምን ላይ ነው ያለ ነው? እጅግ አድርጌ አመሰግናለሁ እንግዳችሁ ስላረጋችሁን እንደ ተቋም። ሁለተኛ ደግሞ ይህ ኢሹ የሀገር ጉዳይ ነው፣ የልጆች ጉዳይ ነው፣ የትውልድ ጉዳይ ነው በሚል ኢቢሲ እንደ ልማዱ በሀገር ጉዳይ አተኩሮ ሲያቀርብ እኛም በምንሰራው ስራ ላይ እንድንነቃቃ እንድንበረታታ ለሰዎችም ተገቢውን መረጃ ለመስጠት እንድንጠናከር ስለምረዳን በተቋም በራሴም ስም ለመሰግን ፈልጋለሁ። እንግዲህ የአገር አቀፍ ፈተና በኢትዮጵያ መሰጠት ከጀመረ ረጅም አመት ነው። ከ1938 ዓመተ ምህረት ጀምሮ ሲሰጥ የነበረ ነው። ይህ አገራችን በዘመናዊ ትምህርት ምን ያህል ቀድማ እንደጀመረች አንዳንዶች በዚህ ወቅት አገር ባልነበሩ ሰዓት የኛ ዘመናዊ ትምህርትን ጀምረን በአገር አቀፍ ደረጃ ፈተና መስጠት የጀመርንበት ነው። ከዛ ጊዜ ጀምሮ ይህ ተቋም የተለያዩ ስራዎችን ሲሰራ ስለነበረ በአገር አቀፍ ፈተናዎች ላይ በቂና ሰፊ ልምድ ያለው ነገሮችንም በዛ ልክ የሚረዳ የተለያዩ ሪፎርሞችንም እያደረገ የመጣ ተቋም ነው። ሁለት ስራዎችን ይሰራል። የትምህርት ምዘና የሚባለውን ተማሪዎችን በየትምህርት ደረጃው የመለካት ስራ ይሰራል። እንደዚሁም ደግሞ በአገር አቀፍ ደረጃ እንደዚህ ፈተናዎችን ይሰራል። ከዘንድሮ 12ኛ ክፍል ፈተና ጋር በተያያዘ በአሁኑ ሰዓት ያው ፈተናዎች ዝግጅታቸው አልቋል። በበየነ መረብ ለሚሰጠው ፈተና በሲስተም ላይ የሚደረጉ የፈተናዎች ዝግጅት ስራ ሙሉ በሙሉ ተጠናቋል።
የሲስተም ላይ ደግሞ እንደዚሁ ተማሪዎች እንዲለማመዱ የማድረግ ስራና ሲስተሞቹም ለዚህ ዝግጁ መሆናቸውን ቼክ የማድረግ የተለያዩ ምናልባት ሮንግሊ ይሄን ለመረበሽ የሚፈልጉ ኃይሎች ይሄንን ቢያርጉ ያንን ቢያርጉ የሚሉ ሙከራዎችን ሁሉ በእነዚህ ቀናትም ከዚህም ቀድሞ እያረግን ራሳችንን እየፈተሽን ድንገተኛ ችግሮች ቢመጡ እንዴት እንቋቋማለን ምላሽ እንሰጣለን የሚለውን ሁሉ እያደረግን እንገኛለን ማለት ነው። ስለዚህ አንዳንድ ቦታዎች ላይ ዴሊብሬት የሆነ ረብሻዎችን አንዳንድ እና ራሳችንም እንፈጥራለን። ምክንያቱም ነገ ቢፈጠር ምላሽ ለመስጠት ያው ያላወቀው በር ላይ ሮጤ ስለማትወጣ ማለት ነው። ስለዚህ በሮቹን ቼክ የማድረግ ስራ እንደዛ ነው እየሰራን ያለነው። ከወረቀቱ ጋር በተገናኘ ኦልሞስት ትንሽ ራቅ ያሉ አካባቢ ትናንትናና ዛሬ ትናንትና ኦልሞስት ገብቶ በሰላም እዛ ተከዝኗል። ዛሬ ይገባሉ። ነገ ላይ ኦልሞስት ከአዲስ አበባና ከአዲስ አበባ ዙሪያ ውጪ ያሉትን ሁሉንም ፈተናዎች የወረቀትን እናደርሳለን ማለት ነው። ከተፈታኞች አንፃር ምዳባቸው ተጠናቋል እንዲያውቁ ተደርጓል። ዩኒቨርሲቲዎችም እንደዚሁ ምን ያህል ተማሪ ምን እንዳለ አውቀው በዚህ ሰዓት ዝግጅት እያደረጉ ይገኛሉ ማለት ነው። ከባለድርሻ አካላት ጋር እንደዚሁ በቅንጅት እየሰራን እንገኛለን የሚለውን ከሰጠው ከሰዓት አንፃር ይበቃቸዋል። እሺ ወደ ወይዘሮ ጆርጎ እንምጣና ተማሪዎች እንግዲህ ለ12 አመታት የለፉበትን ፍሬ የሚያዩበት ወደ ዩኒቨርሲቲ ገብቶ ደግሞ የተሻለ ነገር የሚያመጡበትን ወሳኝ የሆነ ፈተና ነው የሚወስዱትና በዚህ ወቅት ምን አይነት ዝግጅት በተለይ በስነ ልቦናው ረገድ ምን አይነት ዝግጅት ማድረግ አለባቸው? እሺ እኔም አመሰግናለሁ። ያ እንዳልሽው ነው፣ እውነት ነው። ይሄ ለልጆች ለተማሪዎች ወሳኝ ምዕራፍ ነው። ለወላጆችም ለነሱም ለቀጣይ ህይወታቸው ወሳኝ ምዕራፍ እንደመሆኑ ይሄን ፈተና ለመፈተን በፈተናውም ሂደት በዝግጅቱ የሚያስቸግራቸው እንግዲህ ተብሎ በስነ ልቦናው የሚታሰበው ፍርሃት ይኖራል፣ ጭንቀት ይኖራል፣ ስጋት ይኖራል። በወድቅስ እንዴት ሆናለው ቤተሰቤስ የሚሉ ልጆችን የሚረብሿቸው ሀሳቦችና ጭንቀቶች ይኖራሉ። እነሱን ደግሞ ተማሪዎች ራሳቸውን በማረጋጋት እነዚህን ጭንቀቶች እንዴት መወጣት እንደሚችሉ ትንሽ ጊዜ ወስደው ማሰብ ራሳቸው ማዘጋጀት ይኖርባቸዋል። ከዚህ አንፃር ነው ትንሽ የምንለው። ይሄን እንግዲህ ተማሪዎች ምን ይረዳቸዋል? ማንኛውም ሰው እንደነሱ በመሰለ ወሳኝ ለህይወቱ ወሳኝ በሆነ ምዕራፍ ላይ በሚኖረው ፈተናዎች በሚኖረው ቻሌንጅ ላይ ፍርሃት ወይም ስጋት ተፈጥሯዊ እንደሆነ ምንም ለነሱ ብቻ የሆነ ነገር እንዳልሆነና ፍርሃት ቢሰማቸው የተወሰነ የመጨነቅ የመረበሽ ስጋት ቢሰማቸው ተፈጥሯዊ እንደሆነ አውቀው ያንን ተረድተው ራሳቸውን ማረጋጋት እንዳለባቸውና ይሄን ደግሞ ለማረጋጋት ከሚረዳቸው ነገሮች መካከል ይሄ ዶክተር ሚያነሱት እንደነበረው ምዘና መሆኑ ምዘና ላለፉት 12 አመታት ሲማሩ የነበረውን ነገር የሚያውቁትን ነገር የሚመዘኑበት ነው እንጂ እነሱን ለመጣል እነሱን ለመጉዳት እንዳልሆነ ከተረዱ ያም ብቃት አለኝ እስካሁንም ልጆች እየተፈተኑ ነው የመጡት። ይሄኛው አገር አቀፍ ስለተባለ የበለጠ ትኩረት ስለተሰጠው የበለጠ አስጨናቂ ሆነ እንጂ በየምዕራፉ ልጆች እየተፈተኑ እነዛን ፈተናዎች እያለፉ መምጣታቸው አቅም ሊሆናቸው ይገባል። ስለዚህ እስከዛሬም እየተፈተንኩ ነው የመጣሁት ይሄኛውን መፈተን እችላለሁ መስራት እችላለሁ ብለው ተማሪዎች ራሳቸው ሊያረጋጉ ይችላሉ። ጭንቀትን ደግሞ በምናይበት ጊዜ በጣም ልጆች ከተዝናኑ ከአቅም በታች የመስራትም ነገር ሊኖር ስለሚችል የተወሰነ ጭንቀት ያስፈልጋል። የተወሰነ ራሳቸውን ማሰባሰብ አቅማቸውን እውቀታቸውን ለመፈተሽ ያስፈልጋቸዋል። የሚፈለገው ያንን ጭንቀት ማኔጅ ማድረግ በተገባ ሁኔታ የአእምሮአቸውን ስራ አእምሮ ለምሳሌ ማስታወስን ማመዛዘንን ማገናዘብን ፈተናዎቹ የሚጠይቁት እነዚህን የአእምሮ ችሎታቸውን ነው። በጣም የሚፈሩ በጣም የሚጨነቁ ከሆነ ይሄን ማድረግ ስለማይችሉ ማኔጅ አድርገው ራሳቸውን ማኔጅ አድርገው ያንን ፈተና መስራት ይገባቸዋል። ለፈተና ዝግጅቶች ላይ ለምሳሌ ምን ማድረግ ይጠበቅባቸዋል? በቂ እንቅልፍ መውሰድ። ይሄም ከአእምሮ ስራ ጋር ስለሚገናኝ በቂ እንቅልፍ መውሰድ ተማሪዎች ይኖርባቸዋል። በቂ ምግብ መመገብ ይኖርባቸዋል። አእምሮ ነው የሚሰራውና አንዳንዶቹ ፈተናዎች ሙሉ ቀን ሊሆኑ ይችላሉ። 8ኛ ክፍል ላይ እንዳይሁት ለዛ የሚያስፈልግ በቂ ካርቦሃይድሬት በቂ ኃይል ሰጪ
ለአይምሯቸው ፋንክሽን የሚያስፈልገውን ስለሚያስፈልጋቸው በቂ ምግብ መመገባቸውን በቂ ውሃን ጨምሮ እሱን ማረጋገጥ አለባቸው። በቂ እንቅልፍ መውሰድ አለባቸው። ልብስ የሚለብሷቸው ልብሶች በጣም የማይሞቅ በጣም የማይቀዘቅዝ የሚመቹ ልብሶችን የሚመቹ ጫማዎችን ማድረግ ይኖርባቸዋል። አንዳንዴ ደግሞ የፈተናዎቹ ይዘቶች ሁሉም ቀላል አይደለም፣ ሁሉም ከባድ አይደለም። ሁሉም ቀላልም ከባድም መካከለኛም ጥያቄዎች እንዳሉ ተማሪዎች ቢያውቁ ይረዳቸዋል። የተወሰነ ከባድ ጥያቄ ከበዳቸው ማለት ሁሉንም መስራት አይችሉም ማለት አይደለም። ቀለል ያሉ ጥያቄዎችም ስለሚኖሩ ግን አብዛኛውን መስራት ስለሆነ ከነሱ የሚጠበቀው ያንንም የፈተና ይዘትም ማወቅም ይረዳቸዋል። ራሳቸውን ማረጋጋት ግን ዋናው ከነሱ የሚጠበቅ ነገር ነው የሚሆነው። ወላጆችና መምህራን ተማሪዎች ትንሽ እንግዲህ የፈታኝ ሁኔታ ስትረስ የሚያስጨንቅ ሁኔታ ውስጥ እንዳሉ ተረድቶ አንዳንዴ ከጭንቀት የተነሳ የሚያሳያቸውን ባህሪዎች በልበሰፊነት ልጆችን በማረጋጋት ሊያግዟቸው ይገባል። ወሳኝ ጊዜ ላይ እንመለስበታለሁ። ይህንን በደንብ ሰፋ አድርገን እናየዋለን። ወደ ዶክተር እንምጣና በስፋት እንመለከተዋለን። ዶክተር እንግዲህ ይህ ስራ በእናንተ ብቻ የሚፈጸም አይደለም። በዚህ ውስጥ በጣም ብዙ ባለድርሻዎች አሉ። ከጸጥታ አካላት ጀምሮ አካባቢ ያለ አስተዳደሮችም ጭምር በዚህ ውስጥ ፈተናውን በልዩ ትኩረት እንደሚሳተፉበት እናውቃለን። በማስተባበር የተለያዩ ድጋፎችን በማድረግና ከባለድርሻዎች ጋር ያላችሁ ቅንጅት ምን ይመስላል አሁን ያለበት? ታንክ ዩ ጥሩ ጥያቄ ነው። አንድ ሀሳብ ግን ቀድሞ በተነሳው ላይ ቢጨምር ጥሩ ነው ብዬ ነው። መመገብ መልበስ ጋር የተያያዘው ማለት ነው። አንዳንድ ልጆቻችን አንዳንድ ስህተት ስለሚሰሩ ነው። የመጀመሪያ የተለመደ ከዚህ በፊት የሚያውቁት ያደረጉትን ብቻ ቢያረጉ፣ አንዳንዴ ወላጅም ዘመድም ትንሽ ገንዘብም ስለሚሰጥ ገንዘቡ ስላለ ያልተለመደ ነገር ያደርጋሉ። እሱ በጣም ይጎዳቸዋል። ማለት ለምሳሌ ኢነርጂ ድሪንክ ከዚህ በፊት ጠጥቶታል። ሬድ ቡል ምን የሚባሉ አሉ አይደል? ሰው ያነቃቃል፣ ጉልበት ይሰጣል በሚል ከዚህ በፊት ጠጥቶ አያውቁም ወይም በሆነ አጋጣሚ አልተጠቀመም። ለዚህ ፈተና ይጠቀማሉ። እነዛ ነገሮች ሰውነታቸው ላይ ከዚህ በፊት ያለመዱትን ባህሪ ስለሚያመጡ ፈተና ላይ በጣም ነው የሚረብሿቸውና ከዚህ በፊት ያልጠጡትን አለመጠጣት፣ ከዚህ በፊት ያልበሉትን አለመብላት በጣም ይመከራል። ብዙ ማይመች ነገር ስለሚመጣ ከዚህ በፊት አዘወትሮ ማይጠቀሙትንም ልብስ አለመልበስ፣ እነዛ ማይጠቀሙትን ጫማዎች አለማድረግ በጣም ምክንያቱም ሰውነት ኮንፈርት ሲያጣ ለአእምሮ የሚሰጠው ምላሽ አለ፣ ለፈተናው የምትፈልገው ትኩረት አለ። ሁለቱ መሀል የሚደረግ ትግል ጊዜንም ጉልበትንም ስለሚበላ ጥንቃቄ ማድረግ ይፈልጋል። ምናልባት ወይዘሮ ጆርጎ ያው ኃይል የሚሰጣቸውን ድካም እንዳይፈጠርባቸው የሚያደርጉ ምግቦችና ልብሶችን ለመልበስ ነው። እርስዎ ያነሱትም ነገር ወሳኝ ነገር ነው። ምክንያቱም ያልተለመደ ነገር ከሆነ እዛው ፈተና ቦታ ላይ አሟቸው አቋርጦ ሊወጡ የሚችሉበት እድል ስለሚኖር፣ ነገር ግን የተለመደ ሆኖ ኃይል ሊሰጣቸው የሚችሉ ነገሮችን ግን መውሰድ ያ የባለሙያዋን አስተያየት ሙሉ በሙሉ ተቀብዬ ነው። እዛ ላይ ግን ተጨማሪ ከባለፉት 3 አመት ውስጥ ያጋጠመንን ነገር ለማንሳት ነው። የተወሰነ የጤና መታወክ ሁሉ የገጠማቸው ልጆች ምንድነው ብለን ትረስ ወደ ኋላ ስናይ ጓደኞቻቸው ሼር ያረጓቸዋል። የተወሰነ ደረቅ ምግብ ምናምን ይዞም ስለሚሄዱ ጓደኛ የሆነ የሚጠጣም በላም ነገር ይዞም ስለሚመጣ እስቲቺ ሞክራት ይሄ ጥሩ ነው ብሎ ሲሰጥ ሲምፕሊ ያረጉትና ሲገቡ ደግሞ ከዚህ በፊት ሰውነታቸው ስላለመደ ከእንደዚህ ይጠንቀቁ ለማለት ነው እንጂ የተገኘውን ሰውነት የሚፈልገውንና እኛም አዳፕት ያደረግነውን ነገር ምሽክ አድርጎ መብላት ነው። እኛም ያንን እናቀርባለን። ግቢ ላይ ዳቦ፣ እንጀራ፣ ወጥ እናቀርባለን። እነዚህ ነገሮች ልጆች በተለያየ አጋጣሚ የተመገቧቸው ስለሆኑ ችግር የለም። ያም ያቀረብነው ምግብ ላይ ራሱ የተወሰነ የሚቸገር ልጅ ወይም ሴት ወንድ ካጋጠመ እሱንም እዛ ላሉ ሰዎች ቢያቀርብ በዚህ ወቅት ላይ እርዳታ ድጋፍ ያገኛል። ይህንንም በደንብ ማወቅ አለባቸው። ለማን እነግራለሁ? እናቴ፣ አባቴ፣ ወንድሜ ምናምን የሚባል ነገር ውስጥ መግባት የለም። ወንድም እህቶቻቸው፣ አባት እናቶቻቸው እኛ ነን፣ እዛ አለን። እነሱን ልንረዳ ነው ያለነው። 24 ሰዓት እንቅልፋትም የምንሰራውም ከነሱ ጋር ለማገዝም ስለሆነ ደፍሮ ለኔ እቺኛዋ ወጥ አልተመቸችኝ እቺ እንጀራ ይሄኛው እንትን ብሎ ማውራት ውሃዋም እንደዚሁ መናገር ይቻላል እና
ለምሳሌ መፈተኛ ክፍል ውሃ በጣም ነው የነገረችው። በጣም ትክክልም ስለሆነ ነው። ዲሃይድሬሽን ኢፌክት፣ አንዳንድ ክሮኒክ የሆነ የጋስትራይት እንደዚሁም ደግሞ ሬጉላር የሆነ መድኃኒት የሚወስዱ ልጆች አሉ። እነዛ ልጆች የግድ መሀል ላይ ውሃ መጠጣት አለባቸው። ወደ ፈተናዋ ክፍል ውሃ ይዞ መግባት ባይቻልም ይዞ መጥቶ ግን መፈተኛው ክፍል በር አካባቢ ባለ ሰው ጋር ወይም ፈታኙ ጋር አስቀምጠው ገብቶ ሲፈልጉ ወስዶ ጠጥቶ መግባት ይችላሉ። ኢቨን ባይዙ እንኳን ደግሞ ይሄ ድጋፍ ስለሚደረግ ምንም በዚህ ጉዳይ ላይ እንደው አሳይመንትም ሀሳብም ጭንቀትም እንዳይሆንባቸው ለማቅለል ብያለሁ። መረጃ በጣም ፓወር ስለሆነ ከባለድርሻ አካላት ጋር ጥሩ ሀሳብ ነው ያነሳሽው። የመጀመሪያ ያው የክልል ላይ ያሉ ትምህርት ቢሮ ኃላፊዎች እስከ ትምህርት ቤት ርዕሰ መምህር ድረስ ያለው የተማሪዎች አባቶች ናቸው፣ የቀለም አባቶች ናቸው። ጀስት የባዮሎጂካል ፋዘር እንደማዘር አምጦ ወልዶ ብዙ ኃላፊነት እንዳላቸው ሁሉ እነዚህም በእውቀት ዓለም ላይ አምጦ የወለዷቸው ናቸው። ሳይተኙ አድረው በደንብ ተዘጋጅተው በባህሪም በእውቀትም የቀረጿቸው ስለሆነ they do care for them እና ይሄንን በደንብ መገንዘብና ከነሱ ጋር ደግሞ በዚህ ሰዓት ላይ ሙሉ ውይይት አድርገናል። ሀሳቦች ላይ ተስማምተናል። በአሁን ሰዓት ላይ ወደ ፈተና ማዕከል ለመውሰድም አስፈላጊውን ዝግጅት ሙሉ በሙሉ ጨርሰዋል። ትራንስፖርት በል ሌላም ጨርሰዋል። ከተማሪዎች ጋርም ኢቨን ኦሪየንቴሽን በየወረዳው እየተደረገ ነው ያለው። ይሄን አጋጣሚ ተጠቅሜ አደራ ምለው ተማሪዎች፣ የተማሪ ወላጆች በወረዳ ደረጃ በትምህርት ቤት ደረጃ የሚሰጠውን ኦሪየንቴሽን እንደ ቀላል ላይ ይመለከቱት። ከብዙ እንትን ያድናል። በወታደር ቤት አንድ መሪ አለ ባልደረቦቻችን ሲነግሩ ላብ ደም ያድናል ይላሉ። ማለት ብዙ ኤክሰርሳይዝ በደንብ የሰራል ሰው ነገ ደግሞ በጦርነት ምክንያት የሚከሰትን አደጋ ያድናል። በደንብ ኦሪየንቴሽን መውሰድ፣ በደንብ ራስን ማለማመድ ነገ ከጭንቀት ያድናል ብቻ ሳይሆን የበለጠ ውጤታማ ያደርጋልና ኦሪየንቴሽኖቹ እነሱ ውጤታማ እንዲሆኑ ታስቦ የተዘጋጁ ስለሆነ በወረዳ ደረጃ መውሰድ ያስፈልጋል ማለት ነው። በወረዳም በትምህርት ቤት ደረጃም የሚሰጣል። ሁለተኛው ከጸጥታ ኃይሎች ጋር ነው። ስለዚህ ልጆች ሴፍሊ እንዲሄዱ ትራፊክን የሚያሳልጡ የትራፊክ ፖሊሶች ጭምር መንገድ ላይ ምንም አይነት መጉላላትም ይሁን ችግሮች እንዳይከሰቱ የሚያግዟቸው አብሯቸው እየሰሩ ነው። የጸጥታም ችግሮች እንዳይከሰቱ ደግሞ በሙሉ የጸጥታ ኃይሎች አብሮ ያንን ለማገዝ እየሰሩ ይገኛሉ ማለት ነው። አወቃቀሩም በክቡር ሚኒስትሩ የሚሰበሰብ እሳቸው በየጊዜው አመራር የሚሰጡት ሁሉም ባለድርሻ አካላት የተለያዩ ሚኒስቴር መስሪያ ቤቶች ያሉት አወቃቀር አለ። ክልል ላይ ደግሞ በክልል ትምህርት ቢሮ ኃላፊ የሚሰበሰብ በክልሉ ያሉትን ሁሉንም አካላት ቴሌንም፣ መብራት ኃይል ሁሉንም የያዘ አለ። እንደዚሁ ይወርድና ደግሞ በዩኒቨርሲቲዎች ደረጃም አለ። በወረዳ ደረጃም እነዚህ ግብረ ኃይል እየተሰበሰበ ከዚህ ጉዳይ ላይ እየመከረ እርምጃዎችንም እየወሰደ ይገኛል። መልካም። ለወይዘሮ ጆርጎ ቀደም ሲል ያነሳሉት ነበረ በተለይ ተማሪዎች ምን ማድረግ አለባቸው የሚለውን ከጭንቀት ጋር ከፍርሃት ጋር ተያይዞ ያሉ ነገሮችን እየተነሱ ነበረ። በተለይ በወረቀት የሚፈተኑ ተማሪዎች በማዕከላት ነው የሚፈተኑት። ከአካባቢያቸው ርቀው ሂደው ነው የሚፈተኑትና ምናልባት ከአካባቢ መራቅ ሊፈጥርባቸው የሚችሉ ነገሮች ይኖራሉና እነዚህ ነገሮች ጫናዎችን ለመቋቋም ከተማሪዎች ምን ይጠበቃል? ወላጆችስ ምን አይነት ድጋፍ ሊያደርጉላቸው ይገባል? እንትኑ ላይ አሁን ያለው አሬንጅመንት የፈተና አሬንጅመንት ያንን ይጠይቃል እና ከዶክተርም ጋር ቅድም እያነሳን ነበርና ልጆች አቅም አላቸው። ዋናው ነገር አዲስ አካባቢን የመልመድ ከዛ ደግሞ ተላምደው ከፍተኛ ትምህርት ተቋማት ነው የሚሄዱት። ከፍተኛ ትምህርት ተቋማትም ለነሱ እድሜ ላሉ እነሱም በቀጣይ የትምህርት ምዕራፋቸው የሚገቡባቸው ናቸውና ለልጆቹ ምቹ ናቸው። ብዙ አስቸጋሪ አይደሉም የከፍተኛ ትምህርት ተቋማቶቹ። አጋጣሚው ደግሞ ጥሩነቱ ከጓደኞቻቸውም ጋር ነው የሚሄዱት። ስለዚህ ቶሎ ከአካባቢው ጋር ከአዲስ አካባቢ ጋር ተላምደው ከዛ ደግሞ እንደተባለ ኦሪየንቴሽኖችን የሚሰጡ ትዕዛዞችን ተከትለው እንዴት ራሳቸውን ለፈተና ዝግጁ ማድረግ እንዳለባቸው ዋናው ትኩረት እሱ ስለሆነ እዛ ላይ ማተኮር የሚችሉበት ሁኔታ ይኖራል። ልጆች ያንን በቀላሉ አዲስ አካባቢን እንዲላመዱ ራሳቸውን ማዘጋጀት ይኖርባቸዋል። ከጓደኞቻቸውም ጋር ይሆናሉ። ለእድሜያቸውም አሁንም ላሉበት ሁኔታ ብዙ ለነሱ አስቸጋሪ ይሆናል ተብሎ አይታሰብም። በቂ ኦሪየንቴሽንም በቂም ያንን ጋይድ የሚያደርጉ ሰዎችም ስላሉ ስነ ልቦናቸው ላይ ብዙ ጫና አይፈጥርም ተብሎ ነው የሚታመነው።
ጥሩ ውጤት ካመጡ ከወራት በኋላ ሄደው የሚቀላቀሉበት ነው። ልክ ነው። ሴቲንጉ የከፍተኛ ትምህርት ተቋማት ለነሱ እድሜ ላሉ ልጆች ስለሆነ ያ ብዙ አስቸጋሪ አይሆንም ተብሎ ነው የሚታመነው። ዶክተር ወደርሶን እንታ የመጨረሻ የፈተና ስርቆት እንግዲህ በየአመቱ በተለይ ከሆነ አመታት በፊት በጣም ደጋግመን የምንሰማቸው ጉዳዮች ነበሩ። እንደ ሀገር ብዙ የተፈተንባቸው ጊዜያት እንደነበሩ እናስታውሳለንና የፈተና ስርቆቶች ዘንድሮ እንዳይደገሙ እንደዚሁም ደግሞ የመፈተኛ ቁሳቁሶች ምስጢራዊነትን ከመጠበቅ አንጻር ከበይነ መረብ ጋር ደግሞ የተገናኙ የመረጃ ስርቆቶች እንዳይኖር ወጥቷል አልወጣም የሚል ደግሞ ብዥታ ደግሞ የሚፈጥሩ መረጃዎችም ፌክ መረጃዎችም የሚወጡበት አጋጣሚ ስላለ ይህንን ከመከላከል አንጻር ምን ያክል ጥንቃቄ አድርጋችሁ ይሰራችሁ? በጣም ጥሩ እንግዲህ ጥሩ ሙያዊ ጥያቄ ነው። የፈተና ስርቆትና ኩረጃ አለ። ኩረጃ ያው ተማሪዎች ጎን ለጎን የሚያደርጉት ወይም ከሌላኛው ጓደኛ ወስዶ ፈተና ለመስራት የሚያደርጉት ጥረት ነው። ስርቆት የምንለው ቶታል ፈተናውን ከናካቴ ወስዶ ፈተናውን ለመስራት ብቻም ሳይሆን ለሌላም ዓላማ ጭምር መጠቀምን የሚያካትቱ ተግባራት ናቸው። ከዚህ በፊት ስርቆቱም ኩረጃውም ነው ከቁጥጥር ውጭ በመውጣት ብዙ ማህበራዊ ኢኮኖሚያዊ ክሳራ ሲያደርስ የቆየው ማለት ነው። ከባለፈው ከ2014 ጀምሮ ይህ ችግር ሰፊ ከፈተና ጉዳይ አልፎ ሌላም ችግር ስለፈጠረ ትውልድን እንደማዳን ነው የተወሰደው። ያ ማለት ምን ማለት ነው? ጎበዝ የሆኑ ልጆች በጣም መስራት የሚችሉ ልጆች ጭምር እንዳያስቡ፣ እንዳያጠኑ፣ እንዳይተጉ፣ እንዳይጥሩ፣ እንዳይመራመሩ ጭምር የሚያደርግ በቀላሉ ሰዎች ምንም ሳይለፉ ምንም ሳያደርጉ ሌሎች ሰዎች ለሌላ ዓላማ ስለ በቃ የኔ ትምህርት ቤት ይሄን ውጤት አመጣ እንዲህ አለፈ እንዲህ ሆነ ለምንለው ብቻ ሲስቴሙ አቢዩዝ የሆነበት ሁኔታ አለ። ያ በአገር ላይ ትልቅ ጉዳት ነው ያስከትል የነበረውና ያንን ለመቋቋም በወረቀት ፈተና ላይ እንግዲህ ባያስቡት ነው የሚሻለው። ከመጀመሪያው ባያስቡ እኔ ለልጆች የሚነግረው ማለት ነው። ብዙ ነው የሚያበላሽባቸው። ለምሳሌ ከሚገምቱት በላይ እዚህ ሚዲያ ላይ ለመግለጽ እስከሚቸገር ድረስ ከሚገምቱት በላይ ፈተናዎቹ የተሰባጠሩ ናቸው። ጀስት ከጎን ብቻ ሳይሆን ከፊት ከኋላም ፈተና በእነሱ እጅ ላይ ያለ ፈተና ከጎንም ከፊት ከኋላም የተለያየ ነው። በኦርደርም በለው በማሰባጠር የተለያየ ነው። ያ ማለት ግን ፈተናው ኤግዛክትሊ ተመሳሳይ ነው ወይም ኢኩቫለንት ነው። ግን እያንዳንዱ ተማሪ የያዘው ግን ለራሱ ስለሆነ እዛ ላይ ያሉ መረጃዎች ላይ ተመስርተው ቢያረጉ ጥሩ ነው። በዚህ ምክንያት አልፎ የኃይል ወይም ያልተገባ እርምጃ ወስዶ ፈተናውን ለመስረቅ ወይም ለመኮረጅ የሚያደርጉ ተፈታኞችም ሆኑ ሌላ አካል ቢገኝ ደግሞ ተገቢ የሆነ በቂ አደረጃጀት የተጠና የታሰበበት የጥበቃ ስራ የተሰራ ስለሆነ ያም ባይታሰብ ጥሩ ነው፣ ይጎዳል የሚለውን ነገር አሁኑንም ለመንገር በማስጠንቀቅ ደረጃ አይደለም፣ መረጃ በመስጠት ደረጃ ነው እየነገርኩ ያለሁት። ሁለተኛ የበየነ መረብ ነው። በየነ መረብ ላይ የመጀመሪያው ዝም ብሎ ሀሜት ለመልቀቅ የሚፈለገው ሰርድ ፓርቲ ሌላ ያያል እንዲህ ይሆናል ምናምን። የፈተና ሲስተምና የሌሎቹ የኮምፒውተር ሲስተሞች የየራሳቸው የተለየ ባህሪ አላቸው። ስለዚህ ያንን ባህሪ በአግባቡ መረዳትና ሙያዊ አስተያየት መስጠት ጥሩ ነው። ከዛ ያለፈ ግን ሌሎች አስተያየቶች ልጆችንም ሌላንም ስለሚጎዳ ሙያዊ የሆነ ጠይቆ በመረዳት ላይ የሚሰጥ አስተያየቶች ቢኖሩ ጥሩ ነው ብዬ ነው ይሄንን ትችት ደፈር ብዬ ያነሳሁት። አንዳንድ በጣም እናከብራቸው ትላልቅ ሰዎችም በቂ መረጃ በሌላቸው ጉዳይ ላይ አስተያየት ለመስጠት ሲሞክሩ ስለምናይ ነው። ይሄ መከራከር እንችላለን በተግባር ማየት ስለሚቻል ማለት ነው። ስለዚህ የበየነ መረብ ፈተናም ላይ እዚህ ፊት ለፊት ላይ የተቀመጠው ልጅ ከጎኑም ከኋላውም ካለው ጋር ደግሞ ከወረቀቱ የበለጠ የተሰባጠረ ጥያቄ ነው ያለውና በቀላሉ የሚያገኘው ሁኔታ አይኖርም። ያንን ለማግኘት ጥረት የሚያደርጉ ልጆች የሉም። የተለያየ ሁኔታ የሚያደርጉ ልጆች የሉም እያልኩ አይደለም፣ ግን እሱ ላይ ባይደክሙ ያንን ጊዜ ለመዘጋጀት ለሪሄርሳል ቢጠቀሙ ጥሩ ነው ማለት ነው። ጊዜያቸውን ነው የሚጨርሱት። ጊዜ መጨረስ አለ፣ የሚሰራ ደግሞ ኢረር አለ። እኛ ለምሳሌ
ኤኒ ማል ፕራክቲስ የሆነች አንድ ቦታ ላይ ሲደረግ ሲስተሙ በራሱ ለኛ ሜሴጅ ልካል ፖፕ አፕ አድርጎ ጀስት አሁን ለምሳሌ ዋትስአፕ ላይ አንድ ሰው መልእክት ሲልክል ፊት ለፊት ላይ ኖቲፊኬሽን ይመጣል አይደለ? እንደዚህ ማል ፕራክቲሶች ሲኖሩ ሲስተሙም ስለሚሰጥ ዋን ቱ ዋን ትራክ ማድረግ አስፈላጊ አይደለም ብለንም ስናምን በአንድ ሰው ደረጃም ይሁን በትምህርት ቤት ደረጃም ይሁን በአንድ ፈተና ማዕከል ደረጃ ነገሩንም ሆልድ ማድረግም ማስቀጠልም የሚቻልበት ሲስተም ላይ ትንሽ ስለተደረሰ ይሄን ካለው ከመሞከር ጸሎት አድርጎ አእምሮን እንትን ብሎ በቂ ዝግጅት አድርጎ ማለት ነው። እንዲያው ከኦንላይን ጋር ተያይዞ ቅድም ሲያነሱት ነበር ከጋራ አካላት ጋር ከኔትወርክና ከመብራት ጋር ተያይዞ ያለው ነገር እንዴት ነው የሚሆነው? አዎ ተደጋጋሚ ያነሳሁት ኢሹ ነው። አሁንም ድጋሚ በዚህ ጉዳይ ላይ ላንሳለሽ 5 ኢሹዎች ናቸው ያሉት ከኦንላይን ፈተና ጋር ተያይዞ የሚነሱ 5 ኢሹዎች አሉ። አንዱ ኢሹ የሚነሳው የኃይል መቆራረጥ ኢሹ ነው። 5 ኢሹዎቹን ልንገርሽ ኃይል መቆራረጥ ነው። ስለዚህ ለኃይል መቆራረጥ የመጀመሪያ ከኢትዮ መብራት ኃይል አገልግሎት ጋር ከፓወሩም ከዩቲሊቲውም ጋር በቅርበት እየሰራ ነው። እነሱ ሙሉ ቲም በፌደራል ደረጃ በክልል ደረጃ በቀጠና ደረጃ ወርዶ በሁሉ ደረጃ ላይ አዘጋጅተው በእያንዳንዱ ስፖቶች ላይ እየሰሩ ነው። ከነሱ አቅም በላይ ከሆነ ደግሞ ማንኛውም መፈተኛ ማዕከል ባካፕ ጄኔሬተር አለ። አብዛኞቹም ደግሞ ከጄኔሬተር በተጨማሪ ባትሪ አላቸው። ስለዚህ አንዳንድ ባትሪ ምንም የሌላቸው ቦታዎች ላይ ፈተና ገና ሲጀምርም በጄኔሬተር ይጀምራል፣ ሲያልቅም በጄኔሬተር ነው የሚያልቀውና ይሄንን ነው የተዘጋጀ ነው ማለት ነው። ይሄም አልፎ ግን ያልተጠበቀ ለምሳሌ ሾርት የማድረግ አይደል የሆነ ስዊች ይሰራ የነበረ ስዊች ቢገጥም ያንን የሚመልስ ኃይል በጣም ፈጣን የሆነ በሁሉ ሎጂስቲክ የተዘጋጀ ሙሉ ትጥቅ የያዘ የቴክኒካል ቡድን በየፈተና ማዕከሉ ተደራጅቶ ነው ያለው። ይሄ ከመብራት ጋር ነው። ሁለተኛው የኢንተርኔት መቆራረጥ ነው የሚነሳው። ኢንተርኔት ቢቋረጥ የሚል ነገር ነው የሚነሳው። ይሄ የመጀመሪያ እንዳይከሰት ቴሌ እያንዳንዷን ላይ እያንዳንዷ ፈተና ማዕከል ላይ ያለ አምጥቶ ሞኒተር ያረጋቸዋል። ለምሳሌ በኦንላይን ላይ ወደ 216 ማዕከላት አሉ። 216ቱም ዳሽቦርድ ላይ ሆነው ኢንተርኔት ኮኔክቲቪቲያቸው ሙሉ መሆኑን የሚያይ ሙሉ ቲም ነው የተቋቋመው። 24/7 ነው የሚሰራው ይሄ ቲም ማለት ነው። ግን ከነሱ አቅም በላይ ሆኖስ አንድ ቦታ ቢቋረጥስ ራውንድ የሚያደርግም ኦን ስፖት ላይ ደግሞ የሚደርስ በእያንዳንዱ ፈተና ማዕከል የቴሌ ይሄን አገልግሎት የሚሰጡ ባለሙያዎች በቦታው አሉ። በተጨማሪነት ደግሞ በየፈተና ማዕከሉ ያሉ የአይሲቲ ባለሙያዎችና ኃላፊዎች እዛ አሉ ማለት ነው። ስለዚህ አይቋረጥም። ከተቋረጠም በአጭር ደቂቃዎች ውስጥ ወደ ስራ ይመለሳል። በዚህ ምክንያት ግን በልጆች ላይ የሰዓት ጫና እንዳይኖር እኛ ሴንትራሊ ማኔጅ አንድ ደቂቃ በዚህ ዋክና ከሆነ ልጁ ላይ 1 ደቂቃ ይጨመርለታል። 30 ደቂቃ እኮ 30 ይጨመር። አክቹአሊ እኛ ባክ እስክናረግ ድረስ 30 ደቂቃ ሙሉ አንፈጅም። ይሄም ሆኖ ግን ልጆቹ ለምሳሌ በተቋረጠ ምክንያት እንዴት ይሆናል የሰሩት ምናምን ይላሉ። አሁን ለምሳሌ መብራት ጠፍቶ ቢነሳ ኮምፒውተሩ ጠፍቶ ቢነሳ ምንድነው የሚሆነው ይላል። ሲስተሙ እነሱ እስከሰሩት ድረስ ይዞላቸው ነው የሚቆየው። መልሶ ሲከፍቱት ከጀመሩበት ነው የሚቀጥሉት። ከዚህ በፊት አውቶ ሴቭ ነው የሚያደርገው። አውቶ እነሱ ይሁን ኔክስት ያሉዋትንም ጭምር ኔክስት በዚህ ሰከንድ በዚህ ሰዓት በዚህ ደቂቃ በዚህ ማይክሮ ሰከንድ ውስጥ ኔክስት ብሏል ብሎ አክቲቪቲ ሎግ ይይዛል በራሱ ማለት ሲስተሙ አንዱ የሚይዘው ይሄ ነው። ሶስተኛው ዲጂታል ሊትሬሲ ነው። ቅድም ይሄን በጣም ስታነሳ የነበረው ልጆቹ ዲጂታሊ ሊትሬት ባይሆኑ ማለት እውቀቱ ክህሎቱ ባይኖራቸው የሚሰራውም ሰው እውቀቱ ክህሎቱ ባይኖረው ነው። ያንን እንግዲህ ይሄ ነገር እውቀትና እንግዲህ ሞር ኦፍ የዚህ ፈተናው ክህሎት ነው የሚፈልገው። ጀስት መክፈት አለብህ፣ ታይፕ ማድረግ አለብህ፣ ኔክስት ባክ ፎር ምናምን የሚሉ ነገሮች አሉ። ጥያቄዎቹ ምትነካበታል። እሱ ክህሎት ነው የሚፈልገው፣ ልምምድ ነው የሚፈልገው። ክህሎት ደግሞ በልምምድ ነው የሚመጣው። ከ2 ወር በፊት ለልጆቹ ለልምምድ ፈቅደናል። ይሄንን ሁኔታ በዚህ አልፈናል ብዬ ነው የሚወስደው። ይሄም ሆኖ ቴክኖፎቢክ የሆነ አጋጣሚ ካለ ደግሞ ልጆች ወላጆች ያመለከቷቸውን ወደ ወረቀት ቀይረናቸዋል ማለት ነው። ፋይናል የሚመጣው የሲስተም ውስብስብነቱ በጣም ውስብስብ ቢሆን በፈተና ሰዓት ኤግዛም አንዛይቲ የምንለው ፈተና በራሱ የሚያመጣው የመጨነቅ ነገሮችን ወይም ጫናዋን ለማቅረፍ ሲስተሙን ሲምፕል ማድረግ ነው። ጀስት ይከፈትላቸዋል። እንደተከፈተ ፊት ለፊታቸው ላይ ያለው ዩዘር ኔም እና ፓስወርድ ነው። ዩዘር ኔማቸውን ጽፎ ይዟል፣
ፓስወርዳቸውን ራሳቸው አድርጉ። ቀጥሎ ፈተናው ነው የሚመጣው። ክሊክ ያደርጉታል ዘንድ ይከፈታል። አንድ ገጽ ላይ አንድ ጥያቄ ይመጣል የሚለው። መልካም ያው የበለጠ ግልጽ ለማድረግ ብለን ነው። የትምህርትና ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ እንዲሁም ደግሞ የልጆቹ ሁለንተናዊ እድገት ባለሙያ ወይዘሮ ጆርጎ ድሪባ እዚህ ስቱዲዮ በማለዳ መጣችሁ ይህንን የመሰለ ማብራሪያ ስለሰጣችሁን እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። በጣም እናመሰግናለን። መልካም ቀን